አሁን እናንተ እንዲህ ብትባሉ ምን ትላላችሁ? አስቸጋሪ ነው። እንደው ትንሽ እውቀት አደገኛ ነው ይባላል። ለዚህ ድንግል ማርያምን ከዳት። ከዚህ በኋላ ረዳ ተክልዬ መቼ ምን ሊያደርግልን ነው? ቤተክርስቲያን ወለታ የሚሉ ሰዎች እንዳሉ እንደነዛ እንዳንሆን እኛ በምናስበውና በሚመስለን መንገድ አይደለም ብዙ ነገር የሚሆነው። የተወደዳቸው የእግዚአብሔር ቤተሰቦች የእግዚአብሔርን ነገር ወደ መረዳት የሚወስደን ቀድሞ መታዘዝ ነው እንጂ ቀድሞ መረዳት አይደለም። ኋላ የሚገቡን አሁን የማይገቡን ብዙ ነገሮች አሉ። አሁን እኛ ተጽፎ አልፎ ስላየነው ስለሰማነው ብዙ ሰው እንደዛ ይላል። ስለዚህ እንደየው ጓደኞች ወይም እንደየው ሚስት እንዳንሆን ዛሬስ እንደዛ ቅን ሰው ደግ ሰው መከራ ሲደርስበት ሲንከራተት ኑሮ አልሳካለት ሲል እንደው አልሞላለት ሲል ብናይ ረዳ ቅንነት ምን ይሰራል? ደግነት ምን ይሰራል? ለገሌ ያልሆነ አንልም እንዳንል ነው። ቤተክርስቲያንን በቅንነት የሚያገለግል እግዚአብሔርን የሚፈራ ቅዱሳንን የሚወድ ግን ደግሞ ብዙ ውጣ ውረድ ቢደርስበት በጤና ወይ በመሳሰለው ረዳ ለሱ ያልሆነ እንዳንል ነው። ስለዚህ ስናዝንም እንዲህ አድርግለት ስንልም በሚጠቅመው ልክ መሆን አለበት እንጂ እኛ መልካም የመሰለን ሁሉ መልካም ላይሆን ይችላል። እግዚአብሔር እሱ ባወቀ ጥሩ አድርጎ የያዘውን ነገር እንዳናበላሽን አንድ ሊቅ ምን ብሏል? እግዚአብሔር ከሃሊነቱን ሁሉን ቻይነቱን ለአንድ ቀን ቢሰጠኝ በጣም ብዙ ነገር አስተካክል ነበር አለው። እውነት ነው። እኔ ራሱ ለአንድ ቀን ቢሰጠኝ አይስጠኝ እንጂ ስንት ነገር እለውጥ ነበር። ግን አይስጠኝ፣ እሱም አይሰጠኝ ቢቀርብ ይለኝ ይችላል። እና ምን አለ ያው ሊቅ እንዲህ አይነት ነገሮች ይኖራሉ የማይገቡን። ዝም ብሎ መታዘዝ የሚገባ ብዙ ነገሮች አሉ። ይሄ ትንሽ ዘመናዊ ተመረዳን የምንል አንዱ በሽታ ሎጂክ ምክንያት የሚል የብዙ ሰው መጃጃል በዚህ ዙሪያ ነው። አስረዳኝ ሎጂክ ምክንያት ይላል። አሁን ምክንያት ያለው ነገር ብዙ አለ፣ ምክንያት የሌለው ደግሞ ብዙ ነገር ነው ያለው ወዳጅ። ሎጂክ ምክንያት የኮምፒውተር የማሽን ቋንቋ ነው። ሰው ሱፕራ ሎጂክ ነው። ከሎጂክ በላይ ነው ብዙ ነገሮቻችን። ደመነፍሳችን የምትነግረን ብዙ ነገር አለ፣ ምክንያት ሎጂክ የማይነግረን። መንፈሳችን ደግሞ የሚረዳው ሎጂክ ደግሞ ጨርሶ የማይደርስበት ብዙ ነገር አለ። ለኛ በጣም አሳማኝ ምክንያታዊ ሎጂካል ትክክል የሚመስሉ ነገሮች የምር ግን እንደዛ ላይሆን ይችላል። እና ብዙ ሰዎች በተለይ በዚህ ዘመን በእርግጥ በየዘመናቱ ይኖራሉ እግዚአብሔርን የመተቸት እግዚአብሔርን በሆነ ባልሆነ የመውቀስ አባዜ በጣም ተጠናውቶናል። በሁሉ ነገር እግዚአብሔርን መውቀስ እኛ ማን ሆነን እግዚአብሔር በሰጠን አይምሮ የፍትህ የርት አይምሮ ተጠቅመን ሰጪውን መውቀስ። ይህን አይምሮ እኮ ለፍትህ ለእውነት መቆርቆር የሰጠ እኮ እግዚአብሔር ነው። ይህን የሰጠ እግዚአብሔር ይጠፋዋል? ስለዚህ መጽሐፍት በሙሉ የሚነግሩን ጽድቅን ማድረግ እንደሚገባ፣ እግዚአብሔር ጽድቅን እንደሚወድ፣ እግዚአብሔር ጽድቅን እናደርግ ዘንድ እንደሚፈልግ፣ በአንጻሩ ከጽድቅ ተቃራኒ የሆነውን አመፃን ሐሰትን እንደሚጸየፍ መጽሐፍት አንድ ሆነው ይነግሩናል። ታዲያ እንዲህ ከሆነ ከቅዱሳት መጽሐፍት አንዱ የሆነው መጽሐፈ መክብብ እጅግም ጻድቅ አትሁን ለምን አለ ነው። ለምንድን ነው እንደዚህ ያለው? የሁሉ ነገር ባለቤት እግዚአብሔር አምላካችን ዛሬም ዘወትርም ለዘላለሙ የተመሰገነ ይሁን፣ አሜን። በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ኢትኩን ፈድፋደ ጻድቅ እጅግም ጻድቅ አትሁን የሚል ነው። ይህንን ቃል የምናገኘው በመጽሐፈ መክብብ ምዕራፍ 7 ቁጥር 16 ላይ ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 21 ላይም ባለቤቱ ጌታችን እንዲህ አለ፣ ትእዛዜ በእርሱ ዘንድ ያለችው የሚጠብቃትም የሚወደኝ እርሱ ነው፣ የሚወደኝንም አባቴ ይወደዋል፣ እኔም እወደዋለሁ፣ ራሴንም እገልጥለታለሁ አለ። ስለዚህ እግዚአብሔርን ለመውደድ መጀመሪያ ትእዛዙ ያለው መሆን ያለበት። ትእዛዙን የሚሰጠን ለዚህ ነው። ከዛ ደግሞ ትእዛዙን መጠበቅ ያስፈልጋል። እግዚአብሔርን መውደዳችንን መግለጥ የምንችለው እግዚአብሔርን የምር የምንወደው ትእዛዙን ስንጠብቅ ነው። ትእዛዙን የማይወድ ሰው እግዚአብሔርን አይወደውም። አንድ ሰው ሌላውን ሰው መውደዱን የሚገልጠው የምርም ከወደደው የሚለውን ቃሉን ይሰማል። የሆነን ሰው ቃሉን የማይሰማ ሰው ያ ሰው አይወደውም፣ አያከብረውም ማለት ነው። ስለዚህ እግዚአብሔርን መውደዳችንን የሚገልጠው ትእዛዛቱን ገንዘብ በማድረግና ትእዛዛቱን በመጠበቅ ነው። እንደዚሁም አንድ ሰው ወደ ጌታችን መጥቶ የዘላለም ሕይወትን እንደወርስ ምን ላድርግ፣ የዘላለም ሕይወትን እንዳገኝ ምን ላድርግ ብሎ ጠየቀ። በጣም መሰረታዊ ጥያቄ ነው የሰው የጠየቀው። እና ጌታችን ብላለው ወደ ሕይወት መግባት ብትወድ ትእዛዛትን ጠብቅ ነው ያለው። ማቴዎስ ወንጌል ምዕራፍ 19 ቁጥር 16 እና 17። ስለዚህ ወደ ሕይወት መግባት ብትወድ ትእዛዛትን ጠብቅ ነው ያለው።
ስለዚህ ትእዛዛትን መጠበቅ ወደ እግዚአብሔር ሕይወት ለመግባት ወሳኝ ነው። በር ናቸው ትእዛዛቱ። በትእዛዛቱ በኩል ካልሆነ ወደ እግዚአብሔር ሕይወት ወደ እግዚአብሔር መድረስ አንችልም። ማቴዎስ 6:33 ላይም ነገር ግን አስቀድማችሁ የእግዚአብሔር መንግስት ጽድቁንም ፈልጉ ይላል። የእግዚአብሔር መንግስት ጽድቁንም ፈልጉ። ስለዚህ ጽድቁን እንድንፈልግ ታዘናል። ስለዚህ ጻድቅ አትሁን ሲል ሌላ ሐሳብ አለው ማለት ነው እንጂ ጽድቅን አትፈልጉ፣ ጻድቅ መሆንን አትሹ ማለቱ አይደለም። ማቴዎስ 5:48 ላይም እንግዲህ የሰማይ አባታችሁ ፍጹም እንደሆነ እናንተ ፍጹማን ሁኑ አለ። ስለዚህ እግዚአብሔር ፍጹም ነው፣ መሰል የሌለው ፍጹም ነው። እኛ ደግሞ እሱን መሆን ባንችልም በሱ ፍጹምነት ፍጹም ለመሆን የምንጥር ወደዛ የምናድግ እንድንሆን ባለቤቱ ነግሮናል። መዝሙር 44:7 ላይም ጽድቀ አፍቀርከ ወአመፃ ጸላይከ፣ ጽድቅን ወደድክ አመፃን ጠላ ተብሏል። ስለዚህ እግዚአብሔር ጽድቅን ይወዳል፣ አመፃን ደግሞ ይጠላል። እንደውም ይሄን ሁሉ አጠቃሎ ባለቤቱ ጌታችን በአንቀጸ ብፁዓን ትምህርቱ ማቴዎስ 5:6 ላይ ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና። ስለዚህ ጽድቅን መራብ በጣም ትልቅ ነገር ነው በእውነቱ። ጽድቅን መራብ፣ እውነትን መራብ፣ ቅድስናን መራብ፣ ንጽህናን መራብ ትልቅ ጽድቅ ነው ይሄ በራሱ። እግዚአብሔር ፍጹማን ሁኑ ብሎ ነበር። የሰማይ አባታችሁ ፍጹም እንደሆነ እኔ ፍጹም እንደሆንኩ እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ ፍጹማን ሁኑ ብሎ ነበር። እኔ ግን እንደዛ መሆን አልቻልኩም ብሎ ማዘን፣ መጸጸት፣ መተከዝ ተገቢ ነው በእውነቱ። የሚጠቅም ሐዘን እንደዚህ ያለው ሐዘን ነው በእውነቱ። ምክንያቱም ጽድቅን መራብ የተባለው ይሄ ነው። ልክ እህል ውሃ እንደሚርበን እንደሚጠማን ጽድቅን መራብ፣ እግዚአብሔርን ደስ የሚያሰኘውን ስራ መራብ። ወይኔ ይሄን ሳላደርግ ቀረሁ፣ እንዲህ ያህል መልካም ስራ ሰርቼ ፈጣሪን ሳላስደስተው ቀረሁ፣ እንዲህ ያህል መልካም ነገር አድርጌ የፈጣሪን ፈቃዱን ሳልፈጽም እንደምወደው በስራዬ ሳልገልጥ ቀረሁ ብሎ ማዘን፣ ጽድቅን መራብ ተገቢ ነገር ነው። ቅዱስ ጴጥሮስም ይሄን ሁሉ አጠቃለው የሐዋርያት ሥራ ምዕራፍ 10:34-35 ላይ ጴጥሮስም አፉን ከፍቶ እንዲህ አለ፣ ጽድቅን የሚያደርግ በእርሱ የተወደደ እንደሆነ በእውነት አስተዋልኳል። ጽድቅን የሚያደርግ በእግዚአብሔር ዘንድ የተወደደ እንደሆነ በእውነት አስተዋልኩ ይላል። ስለዚህ መጽሐፍት በሙሉ የሚነግሩን ጽድቅን ማድረግ እንደሚገባ፣ እግዚአብሔር ጽድቅን እንደሚወድ፣ እግዚአብሔር ጽድቅን እናደርግ ዘንድ እንደሚፈልግ፣ በአንጻሩ ከጽድቅ ተቃራኒ የሆነውን አመፃን፣ ሐሰትን እንደሚጸየፍ መጽሐፍት አንድ ሆነው ይነግሩናል። ታዲያ እንዲህ ከሆነ ከቅዱሳት መጽሐፍት አንዱ የሆነው መጽሐፈ መክብብ እጅግም ጻድቅ አትሁን ለምን አለ ነው። ለምንድን ነው እንደዚህ ያለው? ይሄን ለምን እንዳለ ትንሽ እሱን ወደ ማየት እንግባ። እንግዲህ በዚህ ዓለም ስናያቸውና ስንሰማቸው ደስ የማይሉ ብዙ ነገሮች አሉ። ስናያቸው የሚያስደነግጡ፣ ስንሰማቸው ጆሮ ጭው የሚያደርጉ በጣም የሚያሳዝኑ፣ አንዳንዴ ምነው ባላየው ምነው ባልሰማሁ የሚያሰኙ ብዙ ነገሮች አሉ። አንዳንዶቹ ነገሮች ሰምተናቸው እረፍት የሚነሱን፣ እንቅልፍ የሚከለክሉን፣ እንዲያውም ለብዙ ጊዜ ምናልባትም ከአይምሯችን ሳይጠፉ የሚያስደነግጡን የሚያስበረግጉ ነገሮች ሁሉ በዚህ ዓለም አሉ። ይህን የመሰሉ ብዙ ነገሮች ይፈጸማሉ በዚህ ዓለም ላይ። እንደዚህ ባሉት ነገሮች፣ አሳዛኝ በሆኑ ነገሮች ማዘን ይገባል። ግፍ በሆነው ነገር ማዘን ይገባል። አይ ምንም አይደለም ብሎ ቸልተኛ መሆን አይገባም። መከራ ላይ በወደቁ ሰዎች ሐዘን በተቻለን መጠን በሐዘናቸው መጋራት ይገባል። ይህንን መጽሐፍት ይነግሩናል። ዕብራውያን 13:3 ላይ ቅዱስ ጳውሎስ ከእነርሱ ጋር እንደታሰረ ሆናችሁ እስረኞችን አስቡ ይላል። ልክ እንደታሰርን ሆነን እስረኞችን ማሰብ አለብን። ቤተክርስቲያናችን በእንተ ቅዱሳት ላይ ስለታሰሩ ስለተማረኩ ሰዎች ሁሉ ትጸለያለች። ከልብ እንጸልይ። አዎ በምንም ምክንያት ይሁን በምን ስለታሰሩ ሰዎች ማሰብ መጸለይ ይገባል። ስለተማረኩ ሰዎች ማሰብ መጸለይ ይገባል። ስለመሳሰለው። ስለዚህ ነው ቅዱስ ጳውሎስ ከእነርሱ ጋር እንደታሰረ ሆናችሁ እስረኞችን አስቡ ያለ። ግድ እኛ ስንታሰር አይደለም ሊገባን የሚገባው የእስራት አስቸጋሪነት፣ የመታሰር ክፋት፣ ነፃነትን ማጣት ምን ያህል ከባድ ነገር እንደሆነ፣ የነፃነት ዋጋ፣ በፈለጉት ጊዜ ከፈለጉት ቦታ መሄድ መቻል፣ ነፃነት ምን ያህል ታላቅ ዋጋ ያለው ነገር እንደሆነ ለማወቅ የግድ መታሰር የለብንም። እስረኞችን ልክ እንደታሰራቸው ሆናችሁ አስቧቸው ይላል። የተጨነቁትንም ደግሞ ራሳችሁ በስጋ እንዳለ ሆናችሁ አስቡ። የሌሎችን ጭንቀት ልክ እንደኛ ጭንቀት አድርገን ማሰብ አለብን እንጂ በእኛ ላይ ካልደረሰ ምንም የማይመስለን እውነት ቆዳችን ይሄ
ደንዳና የሆነ የሚባል ሰው አለ። ምንም የማይመስለው በሱ ካልደረሰ ምንም የማይመስለው እንዲህ አይነት ሰዎች አሉ። ምንም የማይመስላቸው ያንዳንድ ሰው በደል ሲነገር እነዛ ሰዎች ወይ ያጋነኑ ወይ የሆነን አካል ስም ለማጥፋት ብለው የፈጠሩት አድርገው የሚያስቡ አሉ። እንዲህ ያሉ ሰዎች የሚገባቸው እነሱ ራሳቸው ላይ ሲደርስ ነው። ግን ያሳዝናል። እንደዛ መሆን የለብንም። በሆነ ሰው ላይ የሚደርሰው ጭንቀት ልክ እኛ ላይ እንደደረሰ አድርገን ነው ማሰብ ያለብን። አንድ አካል ነንና በተለያየ ቆዳ ሰውነት ተጠቀለልን እንጂ እኮ የዛም ሰው ነፍስ የምትፈልገውን የእኛም ነፍስ ትፈልገዋለች። የዛ ሰው ነፍስ የሚያስጨንቃት ነገር እኛንም ያስጨንቀናል። በዛ ሰው መድረሱ ነው ልዩነቱ። ያ ነገር በእኛም ቢደርስ ልክ ያን ሰው እንደሚያሳዝነው እኛንም ያሳዝነናል። ስለዚህ በሌሎች ሐዘን በሌሎች ችግር ልክ የኛ እንደሆነ አድርገን እንድንረዳው እንድንሳተፍ ቅዱስ መጽሐፍ ይነግረናል። አንደኛ ጴጥሮስ 3:8 ላይም የሌላው መከራ ለእናንተ እንደሚሆን አድርጉ፣ እንደ ወንድሞች ተዋደዱ፣ ርኅሩኆችና ትሑታን ሁኑ ይላል። በጣም የሌሎች መከራ ለእናንተ እንደሆነ አድርጋችሁ አስቡ። ኧረ ወዲያውን እኔ ምን አገባኝ አይባልም። ነውር ነው ይሄ፣ አረመኔነት ነው በእውነቱ። እንዴ ከኔ ከምን የደረሰ ማለት አረመኔነት ነው በእውነቱ። ያ ሰው እኮ እንዳንተ ያለ ያ ሰው እንደኛ ያለ ነው። እኛን የሚያስደስተን ነገር ቢሆንለት የሚያስደስተው፣ እኛን የሚያሳዝነን ነገር ቢሆንበት ደግሞ የሚያሳዝነው ነው። ስለዚህ እንዲህ ባለ መንፈስ መኖር አለብን። አዛኞች፣ ርኅሩኆች፣ ልበገሮች መሆን አለብን እንጂ በጣም ቆዳችን ደንዳና ምንም ቅሽሽ የማይለን እኛ ጋር ካልደረሰ ምንም ሰው ቢያለቅስ ምንም የማይመስለን አረመኔያዊ ልቡና ሊኖረን አይገባም። ሆኖም ግን ይህን ስናደርግ ጥንቃቄ ያስፈልጋል። እጅግም ጻድቅ አትሁን የተባለው ለዚህ ነው። ስለዚህ እጅግም ጻድቅ አትሁን ተብሎ የተነገረው ስለ 3 ነገሮች ነው። አንደኛው ከእግዚአብሔር በላይ አዛኞች ይሆን እንዳይመስለን መጠንቀቅ ስለሚገባ ነው። ስናዝን በሰዎች ላይ በሚደርሱ ነገሮች ሐዘናቸውን ስንካፈል ልቦናችን ሲያዝን ግን ጥንቃቄ ደግሞ ያስፈልጋል። እኛ ከእግዚአብሔር የበለጠ አዛኞች፣ ርኅሩኆች፣ እግዚአብሔር ደግሞ በሰዎች ላይ መከራን የሚያመጣ ክፉ ጨካኝ እንደሆነ ውስጣችን እንዳያስብ እንድንጠነቀቅ ነው እጅግም ጻድቅ አትሁን የተባለው። ምክንያቱም እነዛ ነገሮች ለምን እንደሚሆኑ አናውቅማ። የእግዚአብሔር አሰራር በእኛ መረዳት ልክ የሚለካ አይደለም። እግዚአብሔር ያን ነገር ለምን እንዳደረገው ወይም ቀጥታም ባያደርገው ለምን እንደፈቀደው አልነገረንም፣ አናውቅማ። ስለዚህ በማናውቀው ነገር ገብተን እግዚአብሔርን ተቺ፣ እግዚአብሔርን ነቃፊ እንዳንሆን እንዳንመጻደቅ ነው እጅግም ጻድቅ አትሁን የተባለው። እግዚአብሔርን ጨካኝ፣ እግዚአብሔርን በሰው ላይ መከራ የሚያመጣ እኛ ደግሞ ተቆርቋሪዎች፣ እኛ ደግሞ ከእግዚአብሔር የተሻለ አሳቢዎች፣ አዛኞች እንደሆን እንዳይሰማን እንድንጠነቀቅ ነው እጅግም ጻድቅ አትሁን የተባለው። ጠቢቡ ሰለሞን እዚሁ መጽሐፈ መክብብ ምዕራፍ 7 ቁጥር 15 ላይ ጻድቅ በጽድቁ ሲጠፋ ኃጥእም በክፋቱ እጅግ ዘመን ሲኖር ይህን ሁሉ ከንቱ በሆነ ዘመኔ አየሁ ያለው ለዚህ ነው። ጻድቅ በጽድቁ ሲጠፋ አየን። ሰለሞን የሚያሳዝን ነገር ነው። ጻድቅ ሰው በጽድቁ ምን ነበር መሆን የነበረበት? ረጅም ዘመን መኖር፣ በሰላም በጤና በምቾት መኖር ነው አይደል የነበረበት። ግን በተቃራኒው ጻድቅ በጽድቁ ሲጠፋ አየሁ። ኃጢአተኛ ሰው ደግሞ ተፈርዶበት ተቀስፎ ሲሞት ነበር አይደል ማየት የነበረበት። እሱ ግን በተቃራኒው ክፉ ደግሞ በክፋቱ ለረጅም ዘመን ተመችቶት ሲኖር አየሁ። ይሄ ነበር ሸክም የሆነበት። እንዲህ አይነት ነገር ይሆናል። ይሄ በተለይ በሕገ ኦሪት ለሚኖር ሰው መስቀል ነበረ፣ ተቃራኒ ነበር። ምክንያቱም ኦሪት የምትለው ለማዕቀብ ከኦሪተከ ትበልዕ ከራሜከ ወይሰፍሕ ማኅበርተ ወይንከ ወትሬይ ውሉደ ውሉድከ እስከ ሳልስ ወራዊ ትውልድ ነው ኦሪት የምትለው። ማለት የእግዚአብሔርን ትእዛዝ ሕግ ብትጠብቅ አዝመራው ከራሚውን ትበላለህ። የቆየውን ማለት ነው። ብዙ ስለሚሆን አዝመራ የቆየውን ያለፈውን ትበላለህ። ወይን የሚቀዳ ይሆናል። ወይን የተዘጋጀ የሞላ የተትረፈረፈ ይሆናል። እንዲሁም ደግሞ እስከ 3 እና 4 ትውልድ ድረስ ታያለ። እስከ ልጅ ከዛም ቀጥሎ ታያለ ነው ኦሪት የምትለው እንደዛ ነው። ጠቢቡ ሰለሞን ግን ያየው በተቃራኒ ሆነ።
የእግዚአብሔር ሕግጋት የሚጠብቁ ጻድቃን ሰዎች አይደለም እስከ 3 እና 4 ትውልድ ሊያዩ ባጭሩ ሲቀጩ አየ። አይደለም ደልቷቸው ሊኖሩ በመከራ በችግር ሲኖሩ አየ። በተቃራኒው ትእዛዝ እግዚአብሔርን ያልጠበቁ ሰዎች ደግሞ በመቀሰፍ ፈንታ ብዙ ዘመን ሲኖሩ፣ በመቸገር ፈንታ በምቾት ሲኖሩ አየ። ይሄ ነበር ያስጨነቀው። ይህ ሁኔታ በሙሴ ሕግ መሰረት ለሚኖር ሰው ግልጽ ተቃርኖ ነበረ። ስለዚህ እጅግም ጻድቅ አትሁን የሚለው ምክር የሰጠው ከዚህ ቀጥሎ ነው። ለምን እንደዚህ ባሉ ሁኔታዎች የእግዚአብሔርን አሰራር ወደ መተቸት እንዳንሄድ፣ ራሳችንን ከእግዚአብሔር በላይ ፍትሐውያን፣ ከእግዚአብሔር በላይ እውነተኞች፣ ለፍትህ ተቆርቋሪዎች፣ እግዚአብሔር ደግሞ በተቃራኒው እንዲያው በዘፈቀደ የሚያደርግ ለደጉ ክፉ ለክፉ መልካም የሚያደርግ ፍርድ የማያውቅ አድርገን በህሊናችን ወደ ማሰብ የእግዚአብሔርን ስራ አሰራር ወደ መንቀፍ እንዳንሄድ የተሰጠ ማሳሰቢያ ነው። በመጽሐፍ ቅዱስ ይሄን የሚያሳዩ ብዙ ነገሮች አሉ። በጣም ትንሹን ብቻ አስታውሳችኋለሁ። ለምሳሌ ሳኦልን እናስታውሰው። ሳኦል አጋግን አጥፋ ተብሎ ነበር። አጋግ ማለት ሴቶችን ሌላው አልበቃው ብሎ የጸነሱ እናቶችን ሆዳቸውን እየቀደደ ሽል በእናቱ ሆድ እንዴት እንደሚተኛ ልይ የሚል ነበረ። በሰው ህይወት የሚቀልድ በሰው መከራ የሚደሰት ነበረ። ሌላው ደም ማፍሰሱ ምኑ ተቆጥሮ በሱ ምክንያት እናቶች ልጆቻቸውን አጥተዋል። ሴቶች ሚስቶች ባሎቻቸውን አጥተዋል። ብዙ ደም አፍሷል። ብዙ ግፍ ፈጽሟል። እግዚአብሔር ጊዜው ሲደርስ ይበቀላል። የእግዚአብሔር በቀል ማለት ፍርድ ነው። በእግዚአብሔር ዘንድ በቀል የለም። ፍርድ ግን ይፈርዳል። እውነተኛ ዳኛ ነው። ስለዚህ ሳኦልን ከአህያ እረኝነት፣ ከአህያ ጠባቂነት ወይም ከአህያ ፍለጋ መርጦ ያነገሰው ስራውን እንዲሰራ ነበር፣ ፍርድ እንዲፈርድ እና ምን አለው እግዚአብሔር ሳኦልን? ሂድና አጋግን አጥፋ አለው። አንደኛ ሳሙኤል ምዕራፍ 15 ከቁጥር 2 እስከ 3 የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ። አሁንም ሄደህ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸውም አለው። እግዚአብሔር እውነተኛ ዳኛ ነው። እግዚአብሔር ይምራልም ይፈርዳልም። ይሄን መርሳት የለብንም። አትማራቸው ያለው ፍርድ ስለሚፈርድ ነው። እንዴ እነዛ እናቶች ሆዳቸው ተቀዶ ያለ ፍርድ ይቅሩ? እነዛ ሕፃናት ከእናታቸው ማህፀን ተቀደው ተጥለው ያለ ፍርድ ይቅሩ? ይሄ ግፍ ነው፣ ነውር ነው። ያለ ፍትህ እውነት አይኖርም። ያለ ፍርድ እውነት አይኖርም። ምህረት ከፍርድ ከተለየ ምህረት አይሆንም። አረመኔነት ነው የሚሆነው። ጉልበት ያለው ጊዜ የሰጠው የተመቸው ብቻ የፈለገውን እያደረገ አይፈረድበት ማለት ምድራችን ዓለማችን የግፈኞች ብቻ ትሁን፣ የጫካ ህግ ይንገስ፣ የአራዊት ህግ ይንገስ ማለት ነው። እግዚአብሔር እንደዛ እውነተኛ ፈታሂ አምላክ ነው። ምህረተ ወፍትሐ አሐሊ ለከ መዝሙር 100 ቁጥር 1 ላይ ያለው ለዚህ ነው። ምህረትንና ፍርድን እቀኝልሃለሁ ይላል። ሁለቱ በእግዚአብሔር ዘንድ ሳይነጣጠሉ የሚኖሩ ናቸው። ምንና ምን? ምህረትና ፍርድ። ፍርድ ከሌለ ምህረት አይኖርም። ምህረትም ከሌለ ፍርድን ብቻ ከሆነ አስቸጋሪ ነው የሚሆነው፣ ጭካኔ ይሆናል። ፍርድ ከሌለ ደግሞ ምህረት ብቻ ከሆነ ወንጀለኛው በወንጀል እንደፈለገ ባልጎ እንዲቀር፣ የተገፋው ተገፍቶ፣ የተበደለው ተበድሎ፣ የተቀማው ተቀምቶ፣ ደሙ የፈሰሰው ደሙ ፈሶ ይቅር ማለት ነው። ነውር ነው፣ አግባብም አይደለም። ስለዚህ ለዚህ ነው እግዚአብሔር ሳኦልን መርጦ ሂድ የኔን ፍርድ ስራ አለው። አትማራቸው ያለው ከዚህ የተነሳ ነው። ብዙ ሰዎች ይሄን ያነሳሉ። እግዚአብሔር እንዴት አማሌቃውያን ሴቶቹ ህፃናቱ እንዲገደሉ ለምን ያደርጋል ይላል። ምክንያቱም የነሱ አባቶች ወንድሞች ናቸው ግድያውን የፈጸሙት፣ ተሳትፈዋል። እሱ ባወቀ ከእግዚአብሔር በላይ አዋቂዎች ልንሆን አንችልም። ከእግዚአብሔር በላይ ለሰው ተቆርቋሪ ልንሆን አንችልም። የሰውን ደም ያፈሰሰ ደሙ ይፈሳል ያለው አምላክ ነው ሳኦልን ሂድና ተበቀለ ያለው። አሁን ጽዋ ሲሞላ እግዚአብሔር ይፈርዳል። እግዚአብሔር ይታገሳል፣ ግን ደግሞ የሚፈርድበት ጊዜ አለው። አሁን በአማሌቃውያን ላይ የሚፈርድበት ጊዜ ደረሰ። ያኔ ሳኦልን ሂድና ይህንን በቀሌን ፈጽም አለው። ታዲያ ሳኦልና ህዝቡ ምን አደረጉ? ነገር ግን ሳኦልና ህዝቡ ለአጋግ ለተመረጡትም በጎችና በሬዎች፣ ለሰቡትም ጥጆችና ጠቦቶች፣ ለመልካሞቹም ሁሉ ራሩላቸው። ፈጽመው ሊያጠፏቸው አልወደዱም።
ነገር ግን ምናምንቴንና የተናቀውን ሁሉ ፈጽመው አጠፉት። አያችሁ፣ ርኅራኄያቸው ጥቅም ተኮር ነው እንጂ እንዲሁ ዝም ብሎ ርኅራኄ አይደለም። አጋግ ጀግና ስለሆነ ጦረኛ ስለሆነ ክፉ ለክፉ ቀን ያግዛል። ማርከን እኛም ጦርነት ሲገጥመን የሆነ ቀን ያግዘናል ብለው ነው። ከላሙ ከበሬው ከጥጃው የሰባውን ነው ያመጡት። ሊበሉ ነው እንጂ አዝነው ራርተው አይደለም። የማይረባውን ከእንስሳው የማይረባውን የማይጠቅመውን ከሰው የማይረባውን ግን ገደሉ። አያችሁ፣ የእግዚአብሔርን ትእዛዝ ትተው በራሳቸው መንገድ በራሳቸው ሚዛን ወደ መፍረድ ወደ መስራት ሄዱ። እንደታዘዘው አላደረግም። ኃላፊነቱ የሳኦል ነው። በዚህ ጊዜ እግዚአብሔር ምን አለ? የእግዚአብሔርም ቃል ሳኦል እኔን ከመከተል ተመልሷልና ትእዛዜንም አልፈጸመምና ስላነገስኩት ተጸጸትኩ ብሎ ወደ ሳሙኤል መጣ። ሳሙኤልም ተቆጣ ይላል። እንዲህ ካለ ነገር እግዚአብሔር ይሰውረን በእውነቱ። ሳኦል መንግስቱ የተቆረጠው በዚህ ጊዜ ነው። ከዛም ሁለተኛ ጥፋት ይፈጽማል። ከዛ በኋላ መንግስቱ ይቆረጣል። እግዚአብሔር ሳኦልን ስላነገስኩት ተጸጸትኩ አለ። ምክንያቱም እግዚአብሔር ሳኦልን መርጦ ያነገሰው የሱ የሚያዘውን ስራ እንዲሰራ ነበር እንጂ ሳኦል በእግዚአብሔር ትእዛዝ ላይ የራሱን ብይን እንዲሰጥ፣ አይ ይሄ ከፍ ብሏል ዝቅ ይበል፣ ይሄ ጠንክሯል ይላላ እያለ የራሱን ብይን ትችት እንዲሰጥ አልነበረም። የተወደዳቸው የእግዚአብሔር ቤተሰቦች፣ በእግዚአብሔር ስራ ላይ እኛ ተቺዎችና ደረጃ አውጪዎች ገምጋሚዎች እንዳንሆን ነው። እጅግም ጻድቅ አትሁን የተባለው። ከእግዚአብሔር በላይ ሩህሩህ ልንሆን አንችልም። ከእግዚአብሔር በላይ አዛኝ ልንሆን አንችልም። አዛኝ ቅቤ ጠባሽ ይባላል። እግዚአብሔር በላይ ወዴት በምንና በምን ተገናኝቶ? ግን እግዚአብሔር እንደሚታገስ ደግሞ ስለሚፈርድ ነው። ስለዚህ ሳኦል በዚህ ምክንያት ነው እግዚአብሔር ስላነገስኩት ተጸጸትኩ አለ። እግዚአብሔር ከሳኦል ይለየዋል። ከዛም ሁለተኛ ጥፋት ያጠፋል። ከዛ በኋላ መንግስቱ ይቆረጣል። አሳዛኝ ፍጻሜ ላይ የደረሰው ሳኦል በእግዚአብሔር ትእዛዝ ላይ የራሱን አስተያየት በመከተሉ ነው። የእግዚአብሔርን ሐሳብ ትእዛዝ ሳይሆን በራሱ መንገድ ከፍ ዝቅ በመጨመር በመቀነስ በሌላ መንገድ ስለሄደ እግዚአብሔር ከጸጋው አወጣው። አንድ ሌላ ነቢይ ደግሞ በዚሁ በአንደኛ ነገሥት ላይ አንድን ሰው ምታኝ አለው ይላል። አንደኛ ነገሥት ምዕራፍ 21 ከቁጥር 28 እስከ 37 ላይ ነቢዩ ሄዶ የሆነን ሰው ምታኝ አለው። ከነቢያትም ወገን አንድ ሰው በእግዚአብሔር ቃል ባልንጀራውን ምታኝ አለው። አሁን እናንተ እንዲህ ብትባሉ ምን ትላላችሁ? አስቸጋሪ ነው። የሆነ ሰው መጥቶ ምታኝ ቢላችሁ ነቢይ መሆኑን አናቅም እና ይሄ ነቢይ ባልንጀራውን እንግዲህ ባልንጀራው ስለሆነ ግን ነቢይ እንደሆነ ያቂ ይሆናል። ዞሮ ዞሮ ምታኝ አለው። ሰውየውም ይመታው ዘንድ እምቢ አለ። እንዴት አድርጌ እመታለሁ ብሎ እምቢ አለ። ምን ገጠመው? ነቢዩም የእግዚአብሔርን ቃል አልሰማህምና አለው። ያን ባልንጀራውን አልመታህም ያለው ነቢዩም የእግዚአብሔርን ቃል አልሰማህምና እነሆ ከኔ በራቅ ጊዜ አንበሳ ይገድልሃል አለው። ከእርሱም በራቀ ጊዜ አንበሳ አግኝቶ ገደለው ይላል። ደግሞም ሌላ ሰው አግኝቶ ምታኝ አለው። ሰውየው መታው፣ በመምታቱም አቆሰለው። ከዛ ጉዳዩን ቀጠለ። ሰውየው ግን የመታው ግን አልተቀሰፈም። እንዲህ አይነት ነገሮች ይኖራሉ የማይገቡን። ዝም ብሎ መታዘዝ የሚገባ ብዙ ነገሮች አሉ። ይሄ ትንሽ ዘመናዊ ተመረዳን የምንል አንዱ በሽታ ሎጂክ ምክንያት የሚል የብዙ ሰው መጃጃል በዚህ ዙሪያ ነው። አስረዳኝ፣ ሎጂክ ምክንያት ይላል። አሁን ምክንያት ያለው ነገር ብዙ አለ፣ ምክንያት የሌለው ደግሞ ብዙ ነገር ነው ያለው ወዳጅ። ሎጂክ ምክንያት የኮምፒውተር የማሽን ቋንቋ ነው። ሰው ሱፕራ ሎጂክ ነው። ከሎጂክ በላይ ነው ብዙ ነገሮቻችን። ደመነፍሳችን የምትነግረን ብዙ ነገር አለ፣ ምክንያት ሎጂክ የማይነግረን። መንፈሳችን ደግሞ የሚረዳው ሎጂክ ደግሞ ጨርሶ የማይደርስበት ብዙ ነገር አለ። ትንሽ እውቀት አደገኛ ነው የሚባለው ለዚህ። እኛ በምናስበውና በሚመስለን መንገድ አይደለም ብዙ ነገር የሚሆነው። ስለዚህ ይሄ ነቢይ ምታኝ ያለው ባልንጀራው እምቢ በማለቱ አንበሳ ገደለው፣ ቀሰፈው። ለምን ባለመምታቱ እንዲህ ይሆናል አናቅም። በእኛ መረዳት የሚመዘን አይደለም። ለዚህ ነው እጅግም ጻድቅ አትሁን የተባለው። ዝም ብለህ ሁሉን ነገር በክርክርና በአርጊዩመንት ረዳዋለሁ አትበል። እንኳንስ ረቂቁን አምላካዊ ነገር ይቅርና ህይወታችንን እንኳን በምክንያት በሎጂክ እኮ ብዙ ነገር አንረዳም። እንደ ሰው ህይወት የተጠና የለም፣ ግን እንደ ሰው ህይወት እስካሁን ያልተደረሰበት የለም። ዛሬ ቁሳዊ ዓለም የፊዚካል ወርልድ የሚባለው እንኳን ወደ ኳንተም በጣም ወደ ረቀቀው ደረጃ ሲደረስ በጣም የማይጨበጥ ረቂቅ እየሆነ ነው ያለው።
የግዙፉ ዓለም እንኳን በደንብ በተጠና መጠን ፊታችን ላይ እያየነው ጥፍት እንደሚል የማይጨበጥ መንፈስ እየሆነ ነው ያለው። የዘርፉ ባለሙያዎች ናቸው የሚሉት ይሄ። የኳንተም ፊዚክስ ባለሙያዎች ናቸው የሚሉት ይሄ። ስለዚህ ቁሳዊ ዓለም እንኳን እየረቀቀ ከኛ መረዳት በጣም እየራቀ እየሄደ ባለበት ሁኔታ የረቀቀው መንፈሳዊ ዓለም እንዲህ በእኛ መረዳትና በእኛ እውቀት ልክም ነው ብሎ ማሰብ በጣም አደገኛ ስህተት ነው። በጣም አደገኛ ስህተት ነው። እጅግን ጻድቅ አትሁን የተባለው ለዚህ ነው። አብርሃም ልጅህን ሰዋልኝ ሲባል ከእግዚአብሔር በላይ ለልጁ ሩህሩህ ሊሆን አልሞከረም። እንደሚታወቀው አብርሃም ሰዋልኝ ሲባል ብዙ ምክንያታዊ ነገሮችን ማቅረብ ይችል ነበር፣ ግን ወደዛ አልገባም። ዝም ብሎ ወደ መታዘዝ ነው የሄደው። የተወደዳቸው የእግዚአብሔር ቤተሰቦች የእግዚአብሔርን ነገር ወደ መረዳት የሚወስደን ቀድሞ መታዘዝ ነው እንጂ ቀድሞ መረዳት አይደለም። ከመረዳት ከጀመር የማንረዳቸው ብዙ ነገሮች አሉ። ከታዘዝን በኋላ ቀስ ብለን ነው ብዙ ነገር የሚገለጥልን። አብርሃምም አሁን እግዚአብሔርን ቢጠይቅ ለምን ነው ልጄን መስዋዕት የማቀርበው? እንዴት በእኔ እጅ ሌላው ይቅርና እንዴት በእጄ ይሞት ይባላል? ብዙ ጥያቄ ማቅረብ ይችል ነበር። ወደዛ አልገባም። ዝም ብሎ ወደ መታዘዝ ነው ሄደው። እኔ የሚገባው በኋላ ነዋ። ቅዱስ ጴጥሮስ እግሩን ሊያጥበው ሲል ጌታችን አይሆንም አንተ የኔን እግር ፈጽሞ አታጥብም አለ። ካላጠብኩህ እድል ፈንታ ከኔ ጋር የለህም አለው። እሺ እንደዚህ ከሆነማ እግሬን ብቻ አይደለም እጄንም እጠበኝ አለ። የታጠበ እግሩን ከመታጠብ በቀር አያስፈልገውም አለው። አሁን አይገባህም፣ ኋላ ይገባሃል ነው ያለው። ኋላ የሚገቡን አሁን የማይገቡን ብዙ ነገሮች አሉ። ስለዚህ ከመታዘዝ ነው የምንጀምረው። ከመረዳት ልጀምር ካለን የማንረዳቸው ብዙ ነገሮች አሉ። በሂደት ነው የምንረዳው። ሳንደርስ አንረዳውም። ውሃ ዋና ውጭ ሆኖ አይለመድም ይባላል። ሰው ስለ ውሃ ዋና ብዙ ሊያነብ ይችላል፣ ብዙ ፊልም ሊያይ ይችላል። ግን በተግባር ውሃ ዋና ምን እንደሆነ የሚያውቀው ውሃ ውስጥ ሲገባ ነው። በመታዘዝ በማድረግ ነው የሚገባ ነው ማለት ነው። ስለዚህ ነው እጅግም ጻድቅ አትሁን የተባለው። ግን አስቀድመን አስረዳኝ፣ እንደዚህ በዚህ ጥቀስልኝ፣ እንዲህ የማያዋጣባቸው ብዙ ነገሮች አሉ። ለዚህ ነው አብርሃም ትልቁን ፈተና ያለፈው። ልጅን ሰዋልኝ ሲባል ወደ ምክንያት ወደ ምናምን አይደለም። እግዚአብሔር ሆይ አንተ ርኅሩህ አይደለ? የሰው ደም መፍሰስ ምን ያደርግልሃል? ያውም ያን ወደዚህ ውስጥ አልገባም። እሺ መጓዝ ነው በቃ። አየህ እንደ አብርሃም በልጁ የጨከነ መምሰል ይጠቅማል። ለጊዜው ርኅሩህ ለመምሰል መሞከር ግን ይጎዳል። እጅግም ጻድቅ አትሁን የተባለው ለዚህ ኢዮብን ይፈትነው ዘንድ ለሰይጣን አሳልፈው ሲሰጠው ኢዮብ ያ ሁሉ መከራ ሲደርስበት ስናይ ከሁለት አንዱ አቋም ላይ ልንደርስ እንችል ይሆናል። ወይም እግዚአብሔር ምን አይነት ክፉ አምላክ ቢሆን ነው ኢዮብን በመሰለ ጻድቅ ይሄን ሁሉ መከራ የሚያመጣበት? ሰይጣንን በኢዮብ ላይ እንዲህ እንዲያደርግ ለምን አሰናበተው? እግዚአብሔር ለወዳጆቹ የማይሆን ነው እንዴ ወደሚል ፈተና መውደቅ ነው። ሌላው ደግሞ አይ እግዚአብሔር እንዲህ ያለ መከራ በወዳጆቹ ላይ ስለማያመጣ ኢዮብ የእግዚአብሔር ወዳጅ ይምሰል እንጂ የእግዚአብሔር ወዳጅ አይደለም፣ በድብቅ በስውር ኃጢአት ይሰራል ማለት ነው ወደሚል ስህተት መውደቅ ነው። የኢዮብ ጓደኞች ሁለተኛው ስህተት ላይ ነው የወደቁት። እግዚአብሔርን ከማማት ኢዮብን ማማት ይሻላል፣ ስለዚህ አንተ ለእኛ ጻድቅ ትመስላለህ እንጂ ብዙ ኃጢአት ብትሰራ ነው ብለው ሲዘበዝቡት ነው ራሱን ወደ መከላከል ስለ ራሱ ወደ ማስረዳት የሄደው እና እግዚአብሔርን ወደ መሞገት የሄደው። አሁን እኛ በኢዮብ ጓደኞች ቦታ ብንሆን ምን ነበር የምንለው? አሁን ኢዮብን የመሰለ ጻድቅ የእግዚአብሔር ሰው፣ እንደሱ ፍጹም ቅን ሰው የለም የተባለ ሰው እንደዛ አመድ ላይ ሲንከባለል ልጆቹ በአንድ ጊዜ አልቀው ሀብቱ ንብረቱ በአንድ ጊዜ ጠፍቶ ጤናው ጠፍቶ ምንጣፍ ላይ እንኳን መተኛት የማይችል ሆኖ አመድ ላይ ሲንከባለል ብናየው ምን ነበር የምንለው? አሁን እኛ ተጽፎ አልፎ ስላየነው ስለሰማነው ነው። እንዲህ ያለ ነገር ብናይ እግዚአብሔርን አናማም። እግዚአብሔር ሆይ ከኢዮብ ወዳ ማን ይምጣልህ? ለኢዮብ ያልሆንህ ለማን ትሆናለህ አንልም? ኧረ ወዲያ ለኢዮብ ያልሆነ የሚል ሕሊና በውስጣችን አይፈጠርም? ኧረ ወዲያ ለኢዮብ ያልደረሰ እንዲህ እንዳንል ነው። ወይም ደግሞ እንደ ጓደኞቹ አይ ኢዮብ ጻድቅ ቢሆን ኖሮ ይሄ መከራ አይመጣበትም ነበረ፣ ስራ ቢኖረው ነው፣ ተንኮል፣ ኃጢአት፣ ድብቅ ነውር ቢኖረው ነው አንልም? ብዙ ሰው እንደዛ ይላል። አሁን የሆነ ሰው ታሞ በቶሎ አልሞት ካለ ካጣጣረ አይ ስራ ቢኖረው ነው የሚሉ ሰዎች አሉ። አይ ኃጢአት ቢኖርበት ነው የሚሉ በጣም ነውር ነው። ማን እንደዚህ ፈራጅና
ገምጋሚ ያደረጋችሁ? እግዚአብሔር ያን ለምን እንደሚያደርገው በምን አወቃችሁ? እውነት እንዲህ ያለ ነገር በጣም ከባድ ኃጢአት ነው። ከባድ ድፍረት ነው። ከባድ ድፍረት ነው። እግዚአብሔር ለምን እንደሚያደርገው አናቅማ። ኢዮብን ያን ሁሉ መከራ እንዲቀበል ያደረገበት ምክንያት ከኢዮብ ጓደኞችም ከኢዮብ ሚስትም ሐሳብ የራቀ ነበረ። የሰይጣን ሐሰቱ የኢዮብ እውነተኛነቱ እንዲገለጥ ነበር። ኢዮብን እንድናቀው ነው። ኢዮብ የተደበቀ ወርቅ ነበርና በመሬት ውስጥ የተቀበረ ማዕድን አልማዝ እንቁ ነበርና እንድናቀው ነው። መከራው አወጣው። መከራው ማዕድን ሲወጣ ተቆፍሮ እንደዛ ሆኖ በእሳት ተነጥሮ እንደሚለይ መከራው ኢዮብን እንደ ማዕድን ነጥሮ እንዲወጣ ነው ያደረገው፣ እንድናውቀው። እግዚአብሔር ያውቀዋል፣ እኛ ግን አናውቀውም ነበር። ስለዚህ እግዚአብሔር በኢዮብ ላይ ያን ሁሉ መከራ የፈቀደው ከፍ ላለ ለከበረ ዓላማ ነበር። ግን እኛ በማናውቀው እንደ ኢዮብ ጓደኞች ገብተን እንዳንፈርድ እግዚአብሔር ምኑን ለምን እንደሚያደርገው እሱ ያውቃልና ባልገባን በማናውቀው ነገር ገብተን ተችተን እንደ ኢዮብ ጓደኞች እግዚአብሔር እንዳናሳዝን ነው። እጅግም ጻድቅ አትሁን የተባለው ኢዮብ ምዕራፍ 42 ቁጥር 7-8 ላይ የኢዮብን ጓደኞች እግዚአብሔር እንዲህ አለ። ኢዮብን በሚገባው መንገድ ካነጋገረ በኋላ ወደ ኢዮብ ጓደኞች ዞረና እግዚአብሔር እንዲህ አለ። እግዚአብሔርም ይህን ቃል ለኢዮብ ከተናገረ በኋላ እግዚአብሔር ቴማናዊውን ኤልፋዝን እንደ ባሪያዬ እንደ ኢዮብ ቅንን ነገር ስለኔ ያልተናገራችሁምና ቁጣዬ በአንተና በሁለቱ ባልንጀሮች ላይ ነዷል አላቸው። አዎ በማያውቁት ገብተው ኢዮብን ሲዘበዝቡት በእውነት እና በምናያቸው ነገሮች እንደ ኢዮብ ጓደኞች ወይም እንደ ኢዮብ ሚስት እንዳንሆን። የኢዮብ ሚስት ኧረ ወዲያ ለዚህ ጊዜ ያልሆነ እግዚአብሔር ስደበውና ሙት ነው ያለችው። መከራ ሲጸና እንደዚህ የሚሉ ሰዎች አሉ። እኛም እንደዛ እንዳንሆን ነው። ኧረ ወዲያ እስካሁን እንዲህ የሁሉ መከራ ሲመጣ ስራብ ስጠማ ስራ ሳጣ ትዳር ሲናወጽ ወይ ትዳር ሰጣ ወዘተርፈ 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 ያልደረሰ እግዚአብሔር ለመቼ ሊሆነኝ ነው? እዲያ እግዚአብሔርን ስደበው። ድንግል ማርያምን ከዳት። ከዚህ በኋላ ረዳ ተክልዬ መቼ ምን ሊያደርግልን ነው? ቤተክርስቲያን ምልጣ የሚሉ ሰዎች እንዳሉ እንደነዛ እንዳንሆን ኢዮብ ሚስቱን አንቺ ከሰነፎች ሴቶች እንዳንዱ ሆንሽ እንዳላት እንዳንሆን እግዚአብሔር ያለምን እንደፈቀደ አናቅም። ስለዚህ እንደ ኢዮብ ጓደኞች ወይም እንደ ኢዮብ ሚስት እንዳንሆን እጅግም ጻድቅ አትሁን። እግዚአብሔር ምኑን ለምን እንደሚያደርገው አታቅምና መጨረሻውን ሳታይ የእግዚአብሔርን ዓላማ ሳትረዳ ዝም ብለህ የሆነ ነገር ጫፍ ይዘህ እግዚአብሔር ለምን እንዲህ ያደርጋል? እግዚአብሔር ለወዳጆቹ አይሆንም እንዲህ እንዳንል ነው እጅግም ጻድቅ አትሁን የተባለው። ዮሴፍ ያ ሁሉ መከራ ሲደራረብበት አሁን እኛ ታሪኩ አብቅቶ ስለምናውቅ ነው። ግን በወንድሞቹ ሲጠላ ብናይ፣ ስንቃቸውን ይዞ ለሄደ ወንድሞቹ ሲሸጡት ሲጠሉት ብናይ እግዚአብሔር ቅንነት ምን ይሰራል ለዮሴፍ ያልሆነ አንልም ይሆን? ዛሬስ እንደዛ ቅን ሰው ደግ ሰው መከራ ሲደርስበት ሲንከራተት ኑሮ አልሳካለት ሲል እንዲሁ አልሞላለት ሲል ብናይ ረዳ ቅንነት ምን ይሰራል? ደግነት ምን ይሰራል? ለገሌ ያልሆነ አንልም እንዳንል ነው። ቤተክርስቲያንን በቅንነት የሚያገለግል እግዚአብሔርን የሚፈራ ቅዱሳንን የሚወድ ግን ደግሞ ብዙ ውጣ ውረድ ቢደርስበት በጤና ወይ በመሳሰለው ረዳ ለሱ ያልሆነ እንዳንል ነው። አሁን እንዳንል እግዚአብሔር ያን ለምን እንደሚያደርገው አናውቅማ። የዮሴፍን እኮ ያወቅነው መጨረሻው ስለተነገረን ነው። እነዛ በዮሴፍ ላይ የደረሱት ነገሮች ዮሴፍን ወደ ተዘጋጀለት መንበረ ክብር የሚያወጡ ደረጃዎች ነበሩ። እነዛን የመከራ ደረጃዎች እየተረገጠ ነበር ዮሴፍ ከክብሩ የሚደርሰው። እነዛ ደረጃዎች ባይረገጥ በነዛ ባያልፍ ከክብሩ ላይ ደርስ ይችላል። ደረጃዎቹን፣ መከራዎቹን፣ ሂደቶቹን በየራሳቸው ስናይ ግን አሳዛኝ ናቸው። ፍጻሜ ያማረው እኮ እንደዛ ስለሆነ ነው። ስለዚህ እጅግም ጻድቅ አትሁን ማለት ይሄ ነው። በተናጠል በምናየው ነገር እግዚአብሔርን ወደ መውቀስ ወደ ማማት ህሊናችን እንዳይሄድ። ፍጻሜውን አላየንማ። እግዚአብሔር ያለምን እንደሚያደርገው አናቅማ። አንድ ባህታዊ ይባላል በጫካ ውስጥ እየተጋደለ ሲኖር በዛ ጫካ የምታልፍ አንዲት ቀጭን መንገድ ነበረች እና 3 ሰዎች በዛ መንገድ ሲያልፉ አየ። የመጀመሪያው አንድ ሰው መጣ። በመንገዷ መካከል ሲሄድ መካከል ላይ አንዲት ምንጭ አለች። አረፍ ብሎ ከምንጯ ጠጥቶ ወርቅ ይዞ ነበረ በአቅማዳ በከረጢት። ያን ወርቅ እዛች ምንጭ ላይ ጥሎት ሄደ።
ሁለተኛ ሰው መጣ። እዛችው ምንጭ ላይ አረፍ ብሎ ውሃ ሲጠጣ ያን ወርቅ አየው። እንዲህ ይሄንማ በዚህ መንገድ የሄደ ባለቤት ይሆናልና መንገዱን ይዤ ከሄድክ ያገኘኛል ብሎ ይዞ ወደ ጫካ ጠፋ። ሶስተኛ ሌላ ሰው መጣ። እዛችው ምንጭ ላይ አረፍ ብሎ ውሃ ጠጥቶ ቀና ሲል ወርቁን ረስቶ ሄደ። ሰው ተመለሰና ወርቄን አምጣ አለው። ኧረ እኔ ገና መምጣቴ ነው፣ ወርቅ አላየሁም ወዳጄ፣ ውሃ ጠጥቼ ቀና ማለቴ ነው ይለዋል። አይ በዚህ መንገድ ካንተ በቀር የሄደ ሌላ ሰው የለም፣ ወርቄን የወሰድከው አንተ ነህ፣ አምጣ፣ አላየሁም። ገደለው ያንን ሰው እና ባህታዊው በጣም ተበሳጨ። ይሄን አይቶ አይ ያ የመጀመሪያው ሰው ገንዘቡን በከንቱ አጣ፣ ሁለተኛው የሌላ ሰው ገንዘብ ይዞ ጠፋ፣ ሶስተኛው በማያውቀው ህይወቱ ጠፋ፣ ደሙ ፈሰሰ። ይሄ ሁሉ ሲሆን አንተ የት አለህ? በቃ ነገር ሁሉ የሚሆነው እንዲሁ በአጋጣሚ ነው ማለት ነው፣ ፈጣሪ የለህም ማለት ነው ብሎ ለመካድ በጣም ተንደረደረ። ብዙ ጊዜ እኮ በቀላሉ ለመካድ እንደረደራለን። በእውነቱ በጣም ለመካድ አቤት አቤት አቤት። አንዳንድ ጊዜ እኮ ያለን ዝግጅት እና እግዚአብሔር ቸር ስለሆነ መልአኩን ላከና አስረዳው ለዚህ ባህታዊ። ያ መጀመሪያ ወርቅ ጥሎ የሄደው ሰው የሰው ገንዘብ ሰርቆ ያለ አግባብ ከብሮ ይኖር ነበር እና በሰው ገንዘብ ስለነበረ የከበረው ያን ገንዘቡን እየወሰደበት ነው። ሁለተኛው ገንዘቡ ወርቁን ይዞ የጠፋው እንደዚሁ አላግባብ ገንዘቡ ንብረቱ ተቀምጦ አዝኖ ይኖር ነበርና እግዚአብሔር እየካሰው እየመለሰለት ነው። ሶስተኛው አንተ ደሙ በከንቱ ፈሰሰ የምትለው ደግሞ በእጁ የሰው ደም ፈሶበት የሰው ሕይወት አጥፍቶ ነበረ፣ አሁን ደሙን እየተበቀለው ነው ብሎ ካስረዳው በኋላ የሆነ ሶነና አለው እግዚአብሔር በዛ በመላኩ እኔ ፍጥረቴን እኔ ባወቅኩ ላስተዳድር አንተ ምን ጥልቅ አደረገ ብሎ ገስጾታል። እና እግዚአብሔር እሱ ባወቀ ለሁሉም የሚገባውን የሚያደርግ አስተዳዳሪ ሆኖ ሳለ እኛ በማናውቀው ጥልቅ ብለን እንዴት እንዲህ ይሆናል ብለን እግዚአብሔርን ወደ መንቀፍ እግዚአብሔርን ወደ መተቸት እንዳንሄድ ህሊናችንን እንድንጠብቅ ነው። እጅግም ጻድቅ አትሁን የተባለ እጅግም ጻድቅ አትሁን ማስጠንቀቂያ ነው። አንድን መጽሐፍ በትክክል ታሪኩ ምን እንደሆነ ማወቅ የሚቻለው ሲያልቅ ነው። ታሪኩ ሲያልቅ ገጹ ሲያልቅ ነው እንጂ መጀመሪያ የተወሰነ ገጽ አንብቦ ታሪኩ ሲያሳዝን ወይስ ሲያስደስት ቢሉ ትርጉም የለውም። መጨረሻ ምን እንዳለ አይታወቅም። ስለዚህ እኛ የነገርን የምናየው አንዱን አካል በእኛ ዘመን ወይ በፊታችን የሚሆነውን ወይ የምንሰማውን እንጂ ሙሉውን ስላልሆነ በምንሰማው ነገር እግዚአብሔርን ወደ መንቀፍ ወይ እግዚአብሔር እንዲህ ሲሆን አንተ የት አለህ ወደ ማለት እንዳንሄድ ነው። ሁለተኛ በግለሰቦች ላይ በማንም ሰው ላይ በሚሆነው ፈራጅና ተቺ እንዳንሆንም ነው። በእያንዳንዳችን ላይ የሚሆኑ ነገሮች ወይ በራሳችን ጉድለት የመጡ ሊሆኑ ይችላሉ፣ ወይ ደግሞ እግዚአብሔር እንዲጠቅመን ብሎ በቸርነቱ ያደረገልን ሊሆንም ይችላል። ስለዚህ የሆነ ሰው አዝኖ ተክዞ ተቸግሮ ተጨንቆ ተገፍቶ ብናይ እንዘንለት፣ ሐዘኑን ችግሩን ለመጋራት እንሞክር፣ ከችግሩ ለማውጣት የምንችለውን እስከ መጨረሻው ጥግ ድረስ እናድርግ። ከዛ ባለፈ ግን እግዚአብሔርን ወደ መውቀስ አይ እግዚአብሔር አሁን ይሄ ሰው ለምን እንዲህ ይሆናል፣ ኧረ እንዲያው ምን ነው ብሎ እግዚአብሔርን ወደ ማማረር እንዳንሄድ ነው። ምክንያቱም ለምን ያ እንደሆነ አናቅም። አውሎጊስ የሚባል አንድ ሰው ነበረ። ታላቅ ባህታዊ ነው። አባ ዳንኤል ነው ባህታዊ፣ አባ ዳንኤል ነው። እና አባ ዳንኤል ባህታዊው ሲሄድ አውሎጊስ የሚባል ድንጋይ እያወጣ ያንን ጠርቦ ለመንገድም ለምንም ለቤትም ብቻ ድንጋይ እየጠረበ የሚሸጥ ድሃ ሰው አገኘ። እና አውሎጊስ ድንጋይ ጠራቢው ድንጋይ ጠርቦ ከሚያገኘው ለዕለት ከሚያስፈልገው ትንሽ አስቀር በቀር ሌላውን ለችግረኞች ለድሆች ነው የሚመጸውተው። እና አባ ዳንኤል በጣም ታላቅ ባህታዊ ስለነበረ የአውሎጊስን ሁኔታ አይቶ አውሎጊስ በትንሽ ገንዘብ ድንጋይ ጠርቦ ድንጋይ ሽጦ ከሚያገኘው ገንዘብ እንደሚመጸውት ከሆነ ባለጸጋ ቢሆን እንዴት አብዝቶ ችግረኞችን በረዳ ነበር አለና ወደ እግዚአብሔር አመለከተ። እባክህ ገንዘብ ሀብት ስጠው ባለጸጋ አድርገው አውሎጊስን አለ። ባለቤቱ መድኃኔዓለም ኢየሱስ ክርስቶስም እሱ ሁሉን ያውቃልና ይህ ሰው ገንዘብ ካገኘ በኋላ ጠባዩን ቢለውጥ ትዋሳለህ አለ። ኧረ እዋሳለሁ አለ። እሺ አለውና ፈቀደለት። ከዛ አውሎጊስ ድንጋይ ሲቆፍር ድስት ሙሉ ወርቅ የተቀበረ ወርቅ አገኘ። ይህን ሁሉ ወርቅ ምን አደርገዋለሁ ብሎ ሄዶ ለንጉሥ ሰጠ። ንጉሥ ደግሞ ይሄን የመሰለ ወርቅ አምጥቶ የሚሰጥ ታማኝ ሰው በዚህ ዘመን ከየት ይገኛል ብሎ ሾመው። የሆነ የጭፍራ አለቃ አድርጎ ሾመው። ከዛ በኋላ አውሎጊስ አለቃ ሆኖ ከተሾመ በኋላ ቀስ በቀስ የቀደመ መልካም ምግባሩን እየተወ በመጨረሻ ጨርሶ ሌላ ህይወት መኖር ጀመረ። ይህንን አባ ዳንኤል ሰማ። እውነት መሆኑን ለማረጋገጥ ሲሄድ አውሎጊስን አገናኙ ሲል ደግሞ የምን አባቱ ቁርንጮ ለባሽ ብለው ደበደቡት።
የአውሎጊስ አጃቢዎች ይገባኛል በገዛ እጄ ነው በማላቀው ገብቼ ብሎ አዝኖ ሳለ ሌሊት ባለቤቱ መድኃኔዓለም ኢየሱስ ክርስቶስ አውሎጊስን ማነው ዳንኤልን ስለ አውሎጊስ ሲጠይቀው አንተ በማታውቀው ገብተህ አገልጋይን አውሎጊስን ከመልካም ሕይወቱ አስወጣህብኝ ብሎ አምጡት አባ ዳንኤልን አምጡት በማያውቀው ገብቶ ወዳጄን ያሳጣኝ እሱ ነው ብሎ ሲያስይዘው በመላእክት አባ ዳንኤል ደግሞ ፈርቶ ሲጨነቅ ሲንቀጠቀጥ በዚህ ጊዜ ወላዲተ አምላክ ንጽሕተ ንጹሐን ቅድስት ድንግል ማርያም ከጌታችን ከእግሩ ላይ ወድቃ እባክህ ልጄ ሆይ እባክህ እኔ ልዋሰው ማርልኝ አባ ዳንኤልን አውሎጊስንም ብላ ስትጸልይ በህልም ተገለጠለት። በማላቀው ነገር ገብቼ ፈጣሪዬን በድያለሁ አሳዝኛለሁ ለአውሎጊስም ጥፋት ምክንያት ሆኛለሁ ብሎ አዝኖ አውሎጊስን ወደ ቀደመ ሕይወቱ እንዲመልሰው ጸለየ። እግዚአብሔርም ጸሎቱን ሰምቶ አውሎጊስን የሾመው ንጉስ ሞተ። አዲስ የተሾመው ሌላው ንጉስ ያው አንዱ የሾመውን አንዱ ብዙ ጊዜ አይወደውምና አውሎጊስን ለክፋት ለመከራ ፈለገው። ያን ጊዜ አውሎጊስ ሸሽቶ ጠፋ። ወደ ቀደመ ወደ ድንጋይ ቁፈራውና ወደ ቀደመ ሕይወቱ ተመለሰ። ስለዚህ ስናዝንም እንዲህ አድርግለት ስንልም በሚጠቅመው ልክ መሆን አለበት እንጂ እኛ መልካም የመሰለን ሁሉ መልካም ላይሆን ይችላል። እግዚአብሔር እሱ ባወቀ ጥሩ አድርጎ የያዘውን ነገር እንዳናበላሽ ነው። አንድ ሊቅ ምን ብሏል? እግዚአብሔር ከሃሊነቱን ሁሉን ቻይነቱን ለአንድ ቀን ቢሰጠኝ በጣም ብዙ ነገር አስተካክል ነበር አለው። እውነት ነው። እኔ ራሱ ለአንድ ቀን ቢሰጠኝ አይስጠኝ እንጂ ስንት ነገር እለውጥ ነበር። ግን አይስጠኝ፣ እሱም አይሰጠኝ ቢቀርብ ነው የሚሻለው። እና ምን አለ ያው ሊቅ ከሃሊነቱን ለአንድ ቀን ቢሰጠኝ ብዙ ነገር አስተካክል ነበር ካለ በኋላ ሁሉን አዋቂነቱን ቢጨምርልኝ ግን ምንም ነገር ሳልነካ እንዳለ ተው ነበር አለ። ምክንያቱም መልካሙ እግዚአብሔር የሚያደርገው ነው። እንዲህ ቢሆን እንዳ ቢሆን የምንለው ባለማወቅ ነው። አንድ አዝማሪ ይባላል ከሾላ ዛፍ ስር አርፎ እያለ ካጠገቡ ደግሞ ዱባ አየ እና የዱባ ፍሬው ትልቅ ያ ደግሞ ሐረጉ ደግሞ ዝም ብሎ ምንም ልምሽምሽ ያለ ምንም የማይችል ነገር፣ ሾላ ደግሞ በጣም ትልቅ ፍሬው ደግሞ በጣም ትንሽ። አይ እግዚአብሔር ብሎ ተች ትልቅ የሆነውን የሾላ ዛፍ ይህንን ትልቁን ፍሬ ዱባውን ብትሰጠው መልካም ነበር። ለዱባው ደግሞ ለዚህ ለሚል መሸመሸው ደግሞ ትንሿን ፍሬ ብትሰጠው ይመጣጠን ነበር። ለትልቁ ትንሽ ለትንሹ ትልቅ ምን የተዛባ አሰራር ነው ብሎ ተችቶ እዛው ሸለብ እንዳለ እንቅልፍ ያዘው። እንቅልፍ እንደያዘው የሾላ ፍሬ ከላይ ወርዳ እዚህ አፍንጫው ላይ ስትለው የደማ መስሎት አሞስ ደንግጦ ተነሳ እና ሲያ የሾላ ፍሬ ናት። ወይኔ የሾላ ፍሬ እኔ አልመታ ካሳመመችኝ ላይ የሾላው ፍሬ ላይ ዱባ ቢሆን ኖሮ አናቴ ተፈጥፍጦ አብቅቶልኝ ነበር። እግዚአብሔር ሆይ እንኳን እኔ እንዳልኩት አላደረክ፣ አንተ ትክክል ነህ፣ እንዳደረክ ቀጥላለህ ይባላል። እንግዲህ ብሎም ሊሆን ይችላል፣ ምሳሌው የተፈጠረም ሊሆን ይችላል። ዞሮ ዞሮ ግን ለኛ በጣም አሳማኝ ምክንያታዊ ሎጂካል ትክክል የሚመስሉ ነገሮች የምር ግን እንደዛ ላይሆን ይችላል። እና ብዙ ሰዎች በተለይ በዚህ ዘመን በእርግጥ በየዘመናቱ ይኖራሉ እግዚአብሔርን የመተቸት እግዚአብሔርን በሆነ ባልሆነ የመውቀስ አባዜ በጣም ተጠናውቶናል። በእውነቱ በሁሉ ነገር እግዚአብሔርን መውቀስ እኛ ማን ሆነን እግዚአብሔር በሰጠን አይምሮ የፍትህ የርት አይምሮ ተጠቅመን ሰጪውን መውቀስ። ይህን አይምሮ እኮ ለፍትህ ለእውነት መቆርቆር የሰጠ እኮ እግዚአብሔር ነው። ይህን የሰጠ እግዚአብሔር ይጠፋዋል? ዘፈጠራሁ ለአይን ይሬኑ ያለው እኮ ለዚህ ነው። ዘተከላሁ ለእዝን ይሰምኑ ያለው ዳዊት እኮ ለዚህ ነው። አይንን የፈጠረ እግዚአብሔር እሱ አያይም? ለእኛ ፍትህ ርትን መቆርቆርን ግፍን መጸየፍን እውነትን መመኘትን መፈለግን የሰጠ አምላክ እሱ ይሄ ይጠፋዋል? በጭራሽ። እና ብዙ ሰው ራሱን ከእግዚአብሔር የተሻለ አድርጎ የማሰብ የመመዛደቅ በሽታ በጣም በብዙ ሰው ዘንድ ይታያል። እንደዛ እንዳንሆን ነው። ስለዚህ በሁሉም ነገር ላይ አስተያየት ልስጥ አትበል ነው። በምናየው ነገር ሁሉ ዳኛና ፈራጅ አንሁን ነው። በሰማነው በምናየው ኮሽ ባለ ቁጥር በጦርነቱ በረሃቡ በስደቱ በመሳሰለ ሁሉ ጣታችንን ወደ እግዚአብሔር ወደ መቀሰር አንሂድ። ምኑ ለምን እንደሆነ አናውቀው። እግዚአብሔር በምን ውስጥ ስራ እንደሚሰራ አናውቅም። በመከራ ውስጥ ስራ ይስራ፣ በምን ውስጥ ስራ እንደሚሰራ አናውቅም። እንደውም ቅርብ ጊዜ አንድ የሆኑ አባት ሶስተኛው የዓለም ጦርነት መምጣት አለበት ብለዋል። ይመጣልን ብለዋል። ለምን? ሰው አብዝቶታል፣ ጠግቧል ብለዋል።
ሰው ከጥጋብ የተነሳ አይደል እንዴ ወንድና ሴት መጋባት አልበቃ ብሎ ጾታ ወንድናውን ሴትና ሴት ደረጃ የደረሰው? ያም አልበቃ ብሎ ጾታ ቅየራ ደረጃ ደረሰ። ይሄ ጥጋብ ነው እንጂ ምን ይባላል? እሺ ረሃብ ነው አይደለም። ጥጋብ ቅጥ ማጣት ነው እንጂ ልክ ማጣት ነው እንጂ። ስለዚህ ይሄ መቀጣት አለበት፣ ጦርነት የግድ ይመጣል ብለዋል አባት። ሐሳባቸው ትክክል ይሁን አይሁን አላቅም፣ ግን እንዲህም አለ ለማለት ነው። እግዚአብሔር በምን በኩል ስራው እንደሚሰራ አናቅም፣ በየት በኩል እንደሚያጠራ አናቅም። በኖህ ዘመን የጥፋት ውሃን ያመጣው እኮ እግዚአብሔር ግድ ሆኖበት ነው። ሰው ተበላሻ፣ ባለገ፣ እንደ ካንሰር ሆነ፣ ጋንግሪን ሆነ። ስለዚህ ጋንግሪን መቁረጥ ምህረት ነው፣ ጭካኔ አይደለም። የሚቆረጥ አካል ገንዘብ ተከፍሎ ከሐኪም ተፈርሞ ደጅ ተጠንቶ የሚወጣው ለምንድን ነው? የማይጠቅም ስለሆነ ነው እንጂ ሰው አካሉ ቢቀደድ የሆነ ነገር ቢጎደል ማን ይጣላል? ግን ያ የሚጎዳ ከሆነ እንዲወጣ ይፈልጋል። እግዚአብሔርም ቅጣት የሚያመጣው መከራ የሚያመጣው እንደዚህ የግድ እየሆነበት ነው። ግን ምኑን ለምን እንዳደረገው ስለማናቅ እጅግም ጻድቅ አትሁን የተባለው ከዚህ የተነሳ በነገሮች ሁሉ በሚፈጸሙ ክስተቶች፣ ድርጊቶች ሁሉ ልክ ሁሉንም ነገር እንደምናውቅ አድርገን አስተያየት ሰጭና ፈራጅ እንዳንሆን ምኑንም በማናውቀው ጥልቅ ብለን እንደርጎ ዝንብ እንደሚባለው እንዴት እንዲህ ይሆናል እንዳንል ነው። ሶስተኛውና ባጭሩ በገድልና በትሩፋት ሁሉንም በልክ አድርጉ ነው። እጅግም ጻድቅ አትሁን ማለት እንደ ባለ አእምሮ በመጠን ማድረግ ነው። ጾምንም ጸሎትንም ሁሉንም ነገር በአግባብ ማድረግ ይገባል። ከመጠን ያለፈ ነገር ሁሉ ከሰይጣን ነው ይላል አባ ቅዱስ ዮሐንስ ካስያን። ይህ አባቶች ሁሉ የተስማሙበት ነው። ጾምንም ጸሎትንም ትህርምትንም በመጠን ነው ማድረግ። ጌታችን በገዳመ ቆሮንቶስ ሰይጣን ከፈተነበት ነገር አንዱ በቤተ መቅደስ ጫፍ ላይ አውጥቶ ራስን ከዚህ ወደ ታች ወርውር አለው። ጌታችን ማድረግ ይችላል፣ ምንም ይሄ የሚጠየቅም አይደለም። ግን ጌታችን ምን አለው? እግዚአብሔር አምላክን አትፈታተነው ተብሎ ተጽፏል። ከመጠን ያለፈ አግባብ ያልሆነ ነገር ራስን መፈተን ነው፣ እግዚአብሔርንም መፈተን። ስለዚህ ሁሉንም በአግባብ በመጠን ማድረግ። እግዚአብሔር አለ እያሉ የማይገባ ነገር ማድረግ አይገባም። እግዚአብሔር አለ እያሉ እግዚአብሔርን ወደሚፈታተን ነገር መሄድ አይገባም። በጥንቃቄ መኖር አለብን። እግዚአብሔርም አለ፣ እኛ ግን መጠንቀቅ አለብን። አይምሮ የሰጠን እንድናስብ ነው፣ እንደ ባለ አይምሮ እንድንጠነቀቅ ነው። ስለዚህ ነው በመጠን ኑሩ የሚለው ተደጋግሞ በቅዱሳት መጽሐፍ የተጻፈው። አንደኛ ተሰሎንቄ 5:8 ላይ፣ አንደኛ ጴጥሮስ 5:8 ላይ ቅዱስ ጴጥሮስም ቅዱስ ጳውሎስም በመጠን ኑሩ ብለዋል። በመጠን መኖር፣ ሁሉንም በአግባብ ማድረግ። ከልክ የሚያልፍ ነገር መንፈሳዊ ነገር እንኳን ቢሆን ከሰይጣን ነው። ሰይጣን አውቆ በዛ ወደ ማሰልቸት ወይም ወደ ማማረር እንድንሄድ ሊያደርገን ይሆናል። የሆነ ነገር አብዝተን ስናደርግ ብንፈተን፣ ለምሳሌ ሰው አብዝቶ ከልክ በላይ ሲጾም ጤናው ቢጎዳ እግዚአብሔር የለም እንደ እየጾምኩ እንዴት ጤናዬን አይጠብቅም ወደ ማለት እንዳትሄድ በአግባቡ በጥንቃቄ አድርጋ። አይምሮ የተሰጠን እኮ ዝም ብሎ ለከንቱ አይደለም፣ እንድንቀመጥበት አይደለም። ስለዚህ እጅግም ጻድቅ አትሁን ማለት ስናጠቃልለው በማናውቀው ነገር ውስጥ ገብተን የእግዚአብሔርን ስራ የምንተች ነቃፊና ዳኛዎች፣ ተቾች እንዳንሆን እንደዚህ አትሁኑ ማለት ነው። እንዲሁም በሰዎች ላይ በምናያቸው ነገሮች እግዚአብሔርን ወደ መውቀስ የምንቸኩል፣ እግዚአብሔርን ለመውቀስ ለመንቀፍ የምንቸኩል እንዳንሆን ለማለት ነው። እንዲሁም ደግሞ በምናደርጋቸው ስራዎች ሁሉ መጠንን ማለፍ እንደማይገባ፣ ሁሉንም ነገር በልክ ማድረግ እንደሚገባ የሚያስጠነቅቅ አምላካዊ ቃል ነው። እጅግም ጻድቅ አትሁን። እግዚአብሔር በሰጠን አይምሮ ማድረግ የሚገባንን ነገር ሁሉ በአግባብ እንድናደርግ፣ በሚሆነው በምንሰማው ነገር ሁሉ አዛኞች፣ ሩሮዎች እንድንሆን፣ ግን ከዛ አልፈን ደግሞ እግዚአብሔርን ወደ መውቀስ ወደ መንቀፍ እንዳንገባ እሱ ባዘጋጀንን ቀጭንና ግን ፍጻሜዋ ሕይወት በሆነችው መንገድ እንድንሄድ የእግዚአብሔር አምላካችን ቸርነት፣ የእናታችን የእመቤታችን የቅድስት ድንግል ማርያም እናትነት ጸሎት፣ የቅዱሳን ሁሉ ረድኤት ከሁላችን ጋር ይሁን። አሜን።